በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 10 በዚች ቀን የታላቅ አባት የአባ እብሎ ረድእ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎም ረድእ ሆኖ 25 ዓመት ሲያገለግለው ኖረ። ስጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም 2 እጆቹ የኋሊት ታስረው ራሱን አዘን ብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር ከሚፈልግ ሰው ጋር ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። እረፍቱን በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብጽ ባለች በቅዱስ መርቆሬዎስ ቤተ ክርስቲያንም ዲቁና ተሾመ። አዋቂና ጥበበኛም ስለሆነ ጸሐፌ ሆኖ ብዙዎችን መጻሕፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋውያን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚህች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ኤጲስቆጶሳቱም በዚህ ወደው ተስማሙ። ከዓመተ ሰማዕታትም በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳምን በሄደ ጊዜ መታመንን ጨመረ። ይችም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከትስብእቱ ተጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይች ቃል ከሚከተላት ያለ መለያየት ያለ መጨመርና ያለ መደባለቅ ከሚለው ጋር ተሰራች። በበጎ አቀባበልም ተቀብሏት እስከዚች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም ቁባቶችን በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ስራዎች የሕግና የሥርዓት መጽሐፍን ደረሰ። ከቤተ ክርስቲያን መጻሕፍትም ብዙዎችን ተረጎመ። በዘመኑም 53 ኤጲስቆጶሳትንና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳን አልተቀበለም። የግብፅ ንጉሥም በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፊዎችና ሹሞች ከሕዝቡም ታላላቆች ከሕዝቡም ሆነ ከአብያተ ክርስቲያናት ወይም ከገበሬዎች ምን እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሥ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔርም ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንጌሎችን፣ መስቀሎችንና ማዕጠንቶችን በእጆቻቸው ይዘዋል። እንዲህም አሉት፣ እኛ ልንጎበኝህ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋር እንወስድሃለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ለካህናትም እንዴት እንዳየነገራቸው ከደዌውም ዳነ። ከዓመት ፍጻሜም በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩትን ካህናትና መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእርሳቸው ጋር ደስ አለው። በዚያን ጊዜም ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊ ማርቆስ ወንበር 14 ዓመት ከኖረ በኋላ ነው። ደግሞ በዚህ መጽሐፍ ውስጥ ማን እንደጻፈው ያልታወቀ ጽሑፍ እናገኛለን። እንዲህም ይላል፣
በዚህ አባት በአባ ገብርኤል ዘመን በቅዱስ አርቤ ዘመነ መንግስት አባ ሚካኤልም ለኢትዮጵያ ጳጳስ ሆኖ በነበረበት ጊዜ የኢትዮጵያ ንጉሥ አርቤ ለኢትዮጵያ ሀገሮች ኤጲስቆጶሳትን ይሾም ዘንድ አባ ሚካኤልን አዘዘው። አባ ሚካኤልም ያለ ሊቀ ጳጳሳቱ ትእዛዝ ሌሎች ኤጲስቆጶሳትን መሾም አልችልም ብሎ ለንጉሥ መለሰለት። ስለዚህም የኢትዮጵያ ንጉሥ ወደ አባ ገብርኤልና ወደ ግብፅ ንጉሥ እየለመነና እየማለደ ንጉሡ አባ ገብርኤልን እንዲያዝለት አባ ገብርኤልም ለአባ ሚካኤል እንዲፈቅድለትና በተጨማሪ ሌሎች ኤጲስቆጶሳትን አስቀድሞ በሾማቸው ላይ እንዲሾም እንዲህ መልእክትን ላከ። የግብፅ ንጉሥም የኢትዮጵያን ንጉሥ ፈቃዱን ሁሉ ይፈጽምለት ዘንድ አባ ሚካኤልን እንዲፈቅድለት አባ ገብርኤልን አዘዘው። ከዚህ በኋላ መኳንንቱ ወደ ግብፅ ንጉሥ ዘንድ ገብተው እንዲህ አሉት፣ በኢትዮጵያ ሀገር ኤጲስቆጶሳት ቢበዙ ደፍረው ጳጳሳትን ይሾማሉ። ከዚያ በኋላ ከቶ ወደ እኛ አይመጡም። ንጉሥም ይህን በሰማ ጊዜ ይህን አባት አባ ገብርኤልን እንዲህ አዘዘው፣ ከእንግዲህ በኢትዮጵያ ሀገር ኤጲስቆጶሳትን እንዳያሾም ለኢትዮጵያ ንጉሥ የውግዘት ደብዳቤ ላክ። ሊቀ ጳጳሳቱም የግብፅ ንጉሥ እንዳዘዘው ላከ። የውግዘት ደብዳቤም ወደ ኢትዮጵያ ንጉሥ ደርሳ በተነበበች ጊዜ የንጉሡ አዳራሽ ተቃጠለ። በኢትዮጵያ ሀገርም ረሃብና ቸነፈር ሆነ፣ ዝናብም ተከለከለ፣ ችግርም ሆነ። የኢትዮጵያ ንጉሥ የእግዚአብሔርን ትእዛዝ ተላልፏልና። ከዚህ በኋላ የኢትዮጵያ ንጉሥ ተመልሶ ተጸጸተ። ወደ ግብፅ ንጉሥም ይህን አባት አባ ገብርኤልን እንዲያዝለትና ከውግዘቱ ይፈሳው ዘንድ እየለመነ መልእክትን ላከ። የግብፅ ንጉሥም አዘዘለት። አባ ገብርኤልም የመፈቻና የቡራኬ ደብዳቤ ኢትዮጵያውያንን ሁሉ እየባረከ ወደ ኢትዮጵያ ንጉሥ ላከ። ይህች የበረከት ደብዳቤ ወደ ኢትዮጵያ አገር ደርሳ በተነበበች ጊዜ እግዚአብሔር መዓቱን ከላያቸው አርቆ ይቅርታውን ሰጣቸው። ዝናብም ወረደላቸው፣ ቸነፈርም ተወግዶ ታላቅ ደስታ ሆነ። ይህም በዘመኑ ሆነ። ለእግዚአብሔር ምስጋና ይሁን፣ በላያችንም ቸርነቱና ይቅርታው ለዘላለሙ ይደረግልን፣ አሜን።